የትናንቱን የጠበቀች በመዝገብ የሚይዙት እኔነት ለልጅ ልጅ የሚነግሩት የታሪክ ሰንሰለት ባለቤት በጥንታዊ ስልጣኔ የደመቀች በመንፈሳዊ ጥበብ የመጠቀች የቀደምት ስልጣኔ ባለቤት የሆነችው ኢትዮጵያ ከዓለም ቀድማ በጥንት ታሪክ ገጾቿ የራሷን ከተሞች መፍጠር ችላለች። ከተሞች የዘመን መስታወቶች፣ የስልጣኔ መልክና ልክ ማሳያ፣ የመልከ ብዙ ባህል ወግና ትውፊት መድመቂያ ናቸው። በ1878 ዓመተ ምህረት እንደተቆረቆረች የሚነገርላት የዛሬዋ መዲናችን አዲስ አበባ ከኢትዮጵያ አልፎ ለአህጉራዊና ዓለም አቀፋዊ ተቋማት የዲፕሎማሲ ማዕከል ናት። አዲስ አበባ ጥንታዊት ከተማ ብትሆንም የእድሜዋን ያክል የሚመጥን የከተሜነት መሰረተ ልማትና ገጽታ ሳይኖራት እንደ እድሜዋ ያልዘመነች ለነዋሪዎቿ ምቹ ያልሆነች ከተማ ሆና ቆይታለች። ከበርካታ ዓመታት በፊት የነበሩ የመዲናዋ ቀደምት መንደሮች ስምና እድሜያቸውን የሚመጥን እድሳት ሳይደረግላቸውና ሳይዘመኑ ማህበራዊ ጠንቅነታቸው የበዛ ሆነው ቆይተዋል። በመዲናዋ የሚገኙት ወንዞችም ከመኖሪያ ቤትና ከተቋማት በሚለቀቅ ደረቅና ፈሳሽ ቆሻሻ ለብክለት ተዳርገው ለጤና ጠንቅ እንደሆኑ ለዘመናት ኖረዋል። የወንዞችን ንጽህና ለመጠበቅ የወንዝ ዳርቻዎችን ከንክኪ ነፃ ማድረግ አስፈላጊ ቢሆንም የአዲስ አበባ ወንዞች ለዚህ ሳይታደሉ ለዘመናት ቆይተዋል። ብዙ ወንዞች አሉ በአዲስ አበባ ከተማ እስከ ከነ ጋባሮቹ ከነ ምንጮቹ ጭምር ሲቆጠር ወደ 76 አካባቢ ይሆናል። እነኚህ ወንዞች ተጠራቅመው ትልቅ ሁለት ወንዝ ነው ከአዲስ አበባ የሚወጡት። ወንዞቹ መጀመሪያ አካባቢ ለከተማ መመስረት የራሳቸው አስተዋጽኦ ነበራቸው፣ ሀብት ስለሆኑ ማለት ነው። ከተማው ከተመሰረተና ኢንዱስትሪ መስፋፋት ሰው መብዛት ከጀመረ ከተሜነት በጣም እየሰፋ ሲመጣ ያልታከመ ንጹህ ያልሆነ በጣም ከፍተኛ የብክለት አቅም ያለው ፈሳሽ ቆሻሻ እሱ ብቻ አይደለም፣ ጠጣር ቆሻሾች ተለያዩ በቃ ወንዙን ሊጎዱ የሚችሉ ከየአካባቢው ከግራ ቀኝ የሚወረወሩባቸው ነበሩ። ብዙ ብቻ ቆጥረን ማንደርስበት ቆሻሻ ነው ሲጣልበት የነበረው። አዲስ አበባ ለቱሪስት መዳረሻነት የሚሆኑ በርካታ ታሪካዊና ሰው ሰራሽ ሀብቶችን በጉያዋ አቅፋ የያዘች ከተማ ነች። ተፈጥሮ የቸረቻት ምቹ የአየር ንብረት ከህዝቧ እንግዳ ተቀባይነት ጋር ተዳምሮ ለኮንፈረንስ ቱሪዝም ምቹ ያደርጋታል። ይሁን እንጂ ምቹ ያልሆኑት መንገዶቿ፣ የቆሸሹት ወንዞቿና የጎዳና መልኮቿ አይንም ልብም ስለማይስቡ አዲስ አበባ ለዚህ ሳትታደል ቆይታለች። አዲስ አበባን ከመልከ ብዙ ጉድፎቿ በማንጻት ስምና ክብሯን የሚመጥን ገጽታ ማላበስን ያለሙ ፕሮጀክቶች ተግባራዊ መሆን ከጀመሩም ሰንበትበት ብለዋል። ባለን እምቅ የቱሪዝም ሀብት በዛም ሳንጠቀምበት የቆየን ሀገር ነን። አሁን በተለይ ከቅርብ ዓመታት ወዲህ በተለይ ከለውጥ መንግስት ወዲህ ለቱሪዝም ዘርፉ የተሰጠው ልዩ ትኩረት የኢኮኖሚ ምሰሶም ሆኖ እንዲያገለግል ከፍተኛ ትኩረት የተሰጠው ዘርፍ ሆኖ ነው ያለው። እንግዲህ ከዚህ በፊት የነበሩ በርካታ ማነቆች ነበሩት በዘርፉ። በተለይ ደግሞ ዘርፉ በጣም ካፒታል ኢንተንሲቭ ነው፣ ብዙ ኢንቨስትመንት የሚፈልግ ዘርፍ እንደመሆኑ መጠን በርካታ መሰረተ ልማቶች ውስንነት ነበሩ ማለት ነው። አሁን ላይ በመንግስት ደረጃ እንደዚህ ይሰራል ብሎ መገመት እስከሚያቅት ድረስ በከፍተኛ ሁኔታ ትልልቅ የሆኑ የቱሪዝም መዳረሻዎች ባለፉት 4-5 ዓመታት የተገነቡበት ሁኔታ ላይ ያለው የአዲስ አበባ ከተማ በተፈጥሮ አቀማመጧ በተፈጥሮ ሀብቷ በይዘቷ ባላት አቀማመጥ ባላት የተፈጥሮ ሀብት የታደለች ናት። ይሄም ማለት ነው ከላይ ሲታይ ተራሮች አሏት፣ ሸንተረሮች አሏት፣ ደን አለው። ከዛ ላይ የሚመነጩ በጣም ብዙ ምንጮች አሉ። እነሱ ናቸው ተሰባስበው በየደረጃው ወደ ታች በሚፈሱበት ጊዜ የተገናኙ ወንዝ የሚፈጥሩት። ይሄንን ብዙ ከተሞች የላቸው። ወንዞቹ እንደ ሀብት አይተን እነኚህ ወንዞች ከተበከሉ የምናገኘው ጥቅም ይቀራል፣ ለምንም አገልግሎት
አይውሉም የሚለው ነገር የግንዛቤ ችግር አለ። በዚህ ምክንያት አገልግሎት መስጠት አልቻሉም። እንኳን ቱሪስት መሳብ ቀርቶ በአካባቢው የሚኖረው ህዝብ ራሱ አፍንጫውን ይዞ ለዓይንም ለሽታም እንዲሁ ለማየትም የማይመች ደረጃ ላይ ስለደረሱ ወደ ነበሩበት ለመመለስ ደግሞ የማልማትና በህግ ወንዞቹን የማስተዳደር ዓላማ ይዞ ነው ከተማው እየተንቀሳቀሰ ያለው። በህግ እንዲተዳደር ወንዞቹ የከተማችን ካቢኔ ህግ አውጥቷል። ያ ደንብ 180 ህዝባር 2017 የወንዞቹን ህጋዊ ከለላ እንዲያገኙና ማንኛውም ሰው ወንዙን የሚጎዳ ተግባር ሲፈጽም የሚቀጣበት አስተዳደራዊ ቅጣት ተጥሏል ማለት ነው። እንጦጦ፣ ወዳጅነት፣ አንድነት ፓርክና አድዋ ሙዚየምን ጌጧ ያደረገችው አዲስ አበባ አሁን ዳግም የኮሪደር ልማቱ ተጨማሪ ውበትን አላብሷታል። የአዲስ አበባ ኮሪደር ልማት ከተማዋን አዲስ ገጽታ ከማጎናጸፍ ባሻገር ለትውልድ ምቹ ከተማን የማውረስ ትጋት ሁነኛ ማሳያም ነው። በተለይም ያረጁና ምቹ ያልነበሩ አካባቢዎችን ውበት በማላበስ የከተማዋን ገጽታ በእጅጉ መቀየርም አስችሏል። ሌላው የከተማዋን ውበት በማጉላት ትልቅ ለውጥ የታየበት የወንዝ ዳርቻ ልማት ፕሮጀክት ነው። ፕሮጀክቱ በአዲስ አበባ የሚገኙ ወንዞችንና የወንዝ ዳርቻዎችን በማጽዳትና በማስዋብ ከተማዋን ውብ ገጽታ የማላበስ ሌላኛው ብስራት ሆኗል። የወንዝ ዳርቻዎችን መልሶ የማልማቱ ሥራ አዲስ አበባን የቱሪዝም መዳረሻ የማድረግን ግብ የሰነቀ ነው። በዘርፉ በተከናወኑት ተግባራትም ቀደም ሲል ከነበረው ገጽታቸው አኳያ ፍጹም የተለዩ ዓይንን የሚማርኩና መንፈስን በሐሴት ወደሚሞሉ ስፍራነት እንዲቀየሩ አድርገዋል። በዚህም የሕዝብ መናፈሻ ቦታዎችን፣ የብስክሌት መንገዶችን እንዲሁም የወንዝ ዳር የእግረኛ መንገዶችን በመፍጠር ወንዞችን ከቆሻሻ መጣያነት ወደ መዝናኛነት በመቀየር የውበት ሸማም አላብሷቸዋል። በተለይ ከመዳረሻ አንፃር እየለሙ ያሉት በጣም ሲግኒፊካንት የሆነ ለውጥ ያመጣሉ። መዳረሻ ብቻ ማልማት ሳይሆን ደግሞ ጎን ለጎን የቱሪዝሙን ኢንዱስትሪ ማሳለጥ የሚችል ሌሎች መሰረተ ልማቶችንም ማሟላት በጣም ተገቢ ነው። ከዚህ አንፃር ሁላችንም እንደምናውቀው የአዲስ አበባ ከተማ መስተዳደር የጀመረው የኮሪደር ልማት ለዚህ ምቹ ሁኔታ እንዲፈጠር ያደርጋል ማለት ነው። ይሄ ደግሞ የቱሪዝም እንቅስቃሴው ምቹ እንዲሆን ያደርጋል ማለት ነው። ለምሳሌ ስቶፕ ኦቨር ቱሪዝም ሲተገበር አጭር ሰዓት ያለው ቱሪስት ባለው ሚንስ ኦፍ ትራንስፖርቴሽን ከቦሌ አየር መንገድ ወጥቶ ወደ መዳረሻችን ሄዶ የሚመለስበት ሁኔታ ይፈጠራል። መኪናን ብቻ ሳይሆን ሲምፕል የሆኑ መጓጓዣዎች እንደ ባይስክል እና ሌሎች ነገሮችን ተጠቅሞ ወጣ ብሎ ጎብኝቶ ለመመለስ በጣም ምቹ ሁኔታ ይፈጥራል ማለት ነው። ስለዚህ ከየዴይሊ ላይፋችንን ምቹ ከማድረግ በተጨማሪ እየተሰሩ ያሉት የኮሪደር ልማት ለቱሪዝም ኢንዱስትሪው ጎላ ያለ አስተዋጽኦ ነው ያለው ማለት ነው። የቱሪስት መስህብ ሊሆኑ የሚችሉ ግን እኛው በፈጠርናቸው ችግሮች ተወክለው ለማየት የሚያስጠይፉ ለሽታ የማይመቹ ወንዞቻችንን መልሰን እያለማን ስለሆነ ትልቅ የቱሪስት መስህብ ይሆናል ተብሎ ነው የሚጠበቀው። ይሄን ደግሞ በአጭር ጊዜ ውስጥ የምናየው ይሆናል ለማለት ነው። ታይቷል። ለምሳሌ ፍሬንድሺፕ ፓርክ የወንዝ ዳርቻ ልማት ነው። ያንን ነው እያሰፋን ያለ ነው ማለት ነው። በወንዞቹ ግራና ቀኝ የለሙ ቦታዎች፣ መዝናኛዎች ሰው የሚዝናናባቸውና እዛ ውስጥ ደግሞ ሰው የስራ እድል የሚያገኝበት፣ ህፃናት የሚጫወቱበት፣ ትላልቅ ሰዎች ደግሞ የሚያርፉበት ወንዞቻችን ከቆሻሻ መጣነት አልፎ ለቱሪስት መስህብነት እንዲበቁ ነው እየተሰራ ያለው ማለት ነው። አዲስ አበባን በማዘመን ለነዋሪዎቿ ምቹ ለማድረግ እየተከናወኑ ያሉት ተግባራት ከተማዋ ካንቀላፋችበት እንድትነቃም አድርጓታል። በቅርቡ የተመረቀው የአዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ ሌላኛው የሀገር ኩራት፣ የከተማዋ ተጨማሪ ድምቀት ሆኗል። ማዕከሉ ከኢትዮጵያ ባለፈ የአፍሪካን ተወዳዳሪነት ከፍ ወዳለ ደረጃ የሚያሸጋግር ታላላቅ ጉባኤዎችንና አውደሪዎችን ለማስተናገድ የሚያስችል ነው። ይህ ደግሞ በአንድም ሆነ በሌላ መንገድ ለቱሪዝም ዘርፍ እድገት የበኩሉን አስተዋጽኦ እንደሚያበረክትም ይታመናል።
አዲስ ኮንቬንሽን ሴንተር ትልቅ ኢንቨስትመንት የተደረገበት የከተማዋን ሌላ ገጽታ የቀየረና ለማይስ ቱሪዝምም ሌላ ግብአት የሆነበት ሁኔታ ነው ያለው። እነዚህና ሌሎች ነገሮች ተጨምረው እንግዲህ አሁን ላይ በጣም በርካታ ፍላጎቶች እዚህ ሚቲንግ የሚያደርግ ሁነቶችን እዚህ የማዘጋጀት ፍላጎቶች እየጨመሩ ያሉበት ሁኔታ ነው ያለውና ወደፊት ምንም ጥርጥር የለውም ቶፕ ከሚባሉ የአፍሪካ ከተሞች በማይስ ቱሪዝም ቀዳሚ እንደምትሆን ምንም ጥርጥር የለኝም። የኢትዮጵያ የዲፕሎማሲ አቅም እየጎለበተ ከመምጣቱና ከተማዋ በሁለንተናዊ መልኩ ፈጣን ለውጥ ውስጥ መገኘቷ መዲናዋ የበርካቶችን ቀልብ እንድትስብና ለኮንፈረንስ ቱሪዝም ማዕከልነት ይበልጥ ተመራጭ እያደረጋት መጥተዋል። ከቅርብ ጊዜ ወዲህ በከተማዋ የተካሄዱ አህጉራዊና ዓለም አቀፋዊ መድረኮችም የዚሁ ማሳያዎች ናቸው። ይህ ደግሞ የቱሪዝም ዘርፍን በማሳደግ ለሀገሪቱ የኢኮኖሚ እድገት ባህልና እሴቶችን ለማስተዋወቅ እንዲሁም በዓለም አቀፍ ደረጃ ገጽታን አጉልቶ ለማሳየት ፋይዳው የላቀ እንደሚሆን እሙን ነው። አዲስ አበባ የሀገራችን ዋና ከተማን ብቻ ሳትሆን የአፍሪካ መዲና ጭምር ነች። በርካታ ኤምባሲዎች ያሉባት ከተማ ነች። ከዚህ አንፃር የማይስ ቱሪዝም አሁን ላይ ስናየው በጣም በመነቃቃትና ጥሩ የሆነ ምርታ እያሳየበት ያለበት ሁኔታ ነው ያለው። ባለፉት 6 ወራት ብቻ ከ50 በላይ ዓለም አቀፍና አህጉር አቀፍ ኩነቶች በከተማችን አዲስ አበባ ተደርጓል። ይህ የሀገር መልካም ገጽታን መገንቢያ ጭምር ስለሆነ በዘርፉ ያሉ ባለድርሻ አካላት እንዲዘጋጁ ብቁ እንዲሆኑ አዌር እንዲሆኑ የማድረግ ስራዎችን እየሰራን ያለበት ሁኔታ ነው ያለው። ከተማዋ አሁን ጎዳናዎቿን ገላልጣ በፓርኮቿ በሙዚየሞቿና በምቹ ጎዳናዎቿ ለሚመለከቷት መንፈስን የምታድስ አዲስ አበባ ሆናለች። ይህን እውነታ ሌሎች ሀገራትም ጭምር እማኝነታቸውን በአደባባይ ቸረውታል። መዲናዋ የዘመን ተሻጋሪ እሳቤ ተምሳሌትነቷን እያበሰረች ለአፍሪካውያን ኩራት ለነዋሪዎቿም ክብርና ምቹ መሆን ጀምራለች። በመዲናዋ እየተከናወኑ የሚገኙ የልማት ስራዎች የከተማዋን ገጽታ ከመቀየር ባሻገር የሥራ ዕድል ምንጭ ጭምር መሆንም ችለዋል። አዲስ አበባ አሁን በያዘችው የእድገት ጎዳና ለነዋሪዎቿ ከመመቸት ባለፈ የዓለም አቀፉን ማህበረሰብ ቀልብ እየሳበች ያለች ከተማ የመሆን ጉዞዋ ሩቅ እንደማይሆንም በመሰራት ላይ ያሉ የልማት ስራዎች ሕያው ምስክሮች ናቸው።